አሁን እየሄድን ያለነው ወደድንም ጠላንም አውሬው ራሱን ሊገልጥ ጭንቅላቱን እንዲ ወዳ ያደረገ ወዳለበት ሁኔታ ነው እየሄድን ያለነው። እኔ በጣም ይቅርታ አርጉልኝ 666ን ካልተቀበላችሁ እንትናችሁ ግሪን ካርዳችሁ ይሰረዛል ቢባል ስንት ሰዎች ወደ ሀገሬ ሄዳለሁ ብለው እንደሚነሱ አላውቅም። ለነገሩ እዛ ሄደው ያመልጡታል። እኔና እናንተ ገና ብዙ ነገር እየጠበቅን ነው። እሱ በጣም በሚገርም ፍጥነት ወደኛ እየመጣ ነው። ደግሞ ፐርፐዙም እሱ ነው። ያመኑትን ምን ማድረግ? ማሳት። መስጊድ ያሉትን ሰዎች ማሳት አይደለም። ልብ ብላችሁ ስሙ። የስተት ትምህርት ታርጌቱ እኔና እናንተ ነን። በቃ እኔና እናንተን ከመስመር ማውጣት ነው። እኔና እናንተን ማጥፋት፣ ሌላ ነገር የለውም። በእምነት የሆነውን የእግዚአብሔርን ቃል በመታዘዝ የሚኖረውን የህይወት ስርዓት እንዳንኖር የስተት ትምህርት ቤተክርስቲያንን ሲነካት ሰዎች በእምነት የሆነውን የህይወት ስርዓት መኖር ትተው ወደ ክርክር፣ ወደ ጭቅጭቅ፣ ወደ ጦርነት ውስጥ ይመጣሉ። በነገራችሁ ላይ የስተት ትምህርት ፐርፐዙ ህዝብ ማብዛት አይደለም፣ ህዝብ ሲኦል ማድረስ ነው። ሲኦል ስንደርስለት ነው የሚረካው። የሚመጣበትም ዓላማው ይሄ ነው። አንድ ፓስተር ሰዎቹን ሳር ያበላቸዋል። ፓስተር ነው ሳር እንዲበሉ አስተምሮ ሳር ይበላሉ። አንዳንዶቹ ላይ እላያቸው ላይ ቆሞባቸው ምናምን ማይክ ይዞ ምናምን በፎቶ የተደገፈ ነገር ሆኖ የምነግራችሁ። ከዛ ምን ብለው ፖስት እንዳደረጉት ታውቃላችሁ? ዘመዶቻችን ጴንጤና አህያ ካረገጡት አይገባውም እርገጠው ብለው ፖስት አድርገውታል። ዲድ ዩ ሲ? የኤፌሶን ቤተክርስቲያን አዲስ እንደመሆኗ መጠን በእድገት ላይ የነበረች ቤተክርስቲያን ነበረች። እያደገች የነበረች ብቅ እያለች እየበዛች መጣ የነበረች ቤተክርስቲያን ነበረች። ስለዚህ በዚያች አዲስ ቤተክርስቲያን ውስጥ አገልጋዮችን እንዲሾም፣ እንዲያደራጅ፣ አገልግሎቶችን በትክክል መልክ ባለው መንገድ መልክ እየሰጠ በመንፈሳዊ ሁኔታ በእግዚአብሔር ቃል መሰረት እንዲያደራጅ አንዱ ጢሞቴዎስ በዚያ የተቀመጠበት ምክንያት ነበረ። ሁለተኛው ጢሞቴዎስ በኤፌሶን ቤተክርስቲያን እንዲቀመጥ እና ይሄን መልእክት ጳውሎስ ይጽፍለት የጻፈበት ምክንያት እንድታው ነው ይሄን ምነግራችሁ። ሁለተኛው ምክንያት እቺ ለጋዋ ቤተክርስቲያን የገጠማት ተግዳሮት ነበረ። የገጠማት ተግዳሮት ምንድነው? እሱ አንደኛው የኖስቲሲዝም ፍልስፍና ያለበት ትምህርት ነው። የኖስቲሲዝም ፍልስፍና ያለበት ትምህርት ሰውን ወደ አምላክነት ትንሽ ገፋ እያደረገ ወደ አምላክነት የሚወስድ ትምህርት ነው። ከመናፍስት ጋር በጥልቀት ስለመገናኘት በብርቱ ዕውቀት መንፈሳዊውን ዓለም ሰርጉዶ ስለመግባት ጥሶ ስለመግባት የሚያስተምር ክፉ የሆነ ከጥንቆላ ጋር በጣም የተያያዘ ወይም የጥንቆላ አይነት አስተሳሰብ ያለው አስተምሮ ነው ይሄ ኖስቲሲዝም ትምህርት። ይሄ ቤተክርስቲያኒቱን እየተገዳደራት ነበርና ዛሬ በጣም ማውራው በሱ ጉዳይ ላይ ነው። ምዕራፍ 1 በሙሉ እሱ ላይ ነው የሚናገረው። አንዱ ችግር እሱ ነበረው። ሁለተኛው ችግር ደግሞ የይሁዲነት ሃይማኖት ካልተገረስክ አትድንም የሚለው የይሁዲዎች ወይም የአይሁድ እምነት የአይሁድ ሃይማኖት በዚያ ወቅት ከክርስትና የተነሳ እየደከመ እየወደቀ መጥቶ ነበር። ስለዚህ በሌለ ኃይሉ በቤተክርስቲያን ላይ ዘመቻ ጀምሮ ነበር። ብዙ የይሁዲ እምነት አስተማሪዎች ቤተክርስቲያንን በጣም ግራ እያጋቡ እያሳደዱ ቤተክርስቲያን እቺ የኤፌሶን ቤተክርስቲያን ጢሞቴዎስ እዛ የነበረባት ቤተክርስቲያን በዚህ የይሁዲ እምነት የተሳሳተ ትምህርት ኮንፊውዝድ ሆና ነበር፣ ግራ ገብቷት ነበር። ስለዚህ ለዛ ጉዳይ እልባት እንዲሰጥ ነው እዛ ጢሞቴዎስ የተቀመጠው። ዛሬ በጣም ትኩረት ሰጥቼ እሱ ላይ አወራለሁ፣ ምዕራፍ 1 ሙሉን እሱ ስለሚናገር። ሶስተኛው ከዚህ ከስተት ትምህርት አንፃር የነበረባት ተግዳሮት የብህትውና አስተሳሰብ። ብህትውና ታውቃላችሁ? ባህታዊነት፣ ይሄ የብህትውና አስተሳሰብ ላይ የሚያጠነጥን አደገኛ የሆነ አታግቡ፣ ማግባት የለባችሁም። በኋላ ላይ ታያላችሁ ጳውሎስ እነዚህ የስተት አስተማሪዎች እንዳታገቡ ይላሉ ብሎ በግልጥ ይቃወማቸዋል። ወደ ምዕራፍ 4 ምናምን ላይ ስንመጣ እናገኛቸዋለንና ይሄ የብህትውና አስተሳሰብ ደግሞ ወደ ቤተክርስቲያን መጥቶ ቅዱስ ጋብቻ የሚባለው ነገር ከቤተክርስቲያን አደገኛ እኮ ነው ይሄ ትምህርት ታውቃላችሁ። አንደኛ ትውልድ እንዳይተካ፣ እኛ እኮ ትውልድ ነው የሚተካው አማኝ እሱ ነው እያደረገ ያለው። ሁለተኛ በቀጥታ ሄዶ ብዙ ተባዙ ምድርን በሏት ሙሏት የሚለው የእግዚአብሔርን ቃል የሚያፈርስ አደገኛ የሆነ ግን መንፈሳዊ የሚመስል ለእግዚአብሔር ካደርክ ለእግዚአብሔር ከኖርክ የምን ማግባት ነው እሱ? የምን ሚስት ነው እሱ? የምን ትዳር ነው እሱ? መጽሐፉ ነው ያለው። ይሄን ጋብቻን ያቋቋመ የእግዚአብሔርን ኢንስቲትዩት በቀጥታ የሚያፈርስ ለእግዚአብሔር ማደር እንዲህ ነው እንጂ ብሎ የሚያስተምር ጠማማ የሆነ ክፉ የሆነ አደገኛ የሆነ የስተት ትምህርት ቤተክርስቲያኒቱን እየናጣት ነው። ይሄንን ማረቅ ነው እዚያ የተቀመጠው። እንግዲህ ቤተክርስቲያን ከተወለደችበት ጊዜ አንስቶ ያለፈችባቸው ቤተክርስቲያን ማናት የሚለውን ባለፈው ሳምንት አውርቻለሁኝ። ቤተክርስቲያን
ከተወለደችበት ህልውና ካገኘችበት ጊዜ አንስቶ በጽኑ ሲታገላት እንዳታድግ ህልውናዋ ከምድር ላይ እንዲጠፋ በጣም ብዙ ነገሮች ሆነዋል። ከነዚያ ነገሮች መካከል ክርስቲያንን በብርቱ የታገላት ምንድነው እሱ ከተባለ የስተት ትምህርት ነው። የስተት ትምህርት በቤተ ክርስቲያን ውስጥ በየጊዜው የሚበቅለው ከውጭ አይደለም ከራሷ ስለሚበቅል ነው። የስተት ትምህርት በጣም አደገኛ የሚሆነው ለቤተ ክርስቲያን እና ረጅም ዘመን አስቆጥሯል። የዚህ የስተት ትምህርት አስተሳሰብ ያኔ ከሐዋርያቱ ዘመን ጀምሮ ከነጢሞቴዎስ ጳውሎስ ካሉበት ዘመን ጀምሮ ቤተ ክርስቲያንን ሲፈታተናት ኖሮ ዛሬ 21ኛው ክፍለ ዘመን ላይ ደርሷል። በጣም ረጅም ዘመን አስቆጥሯል። ስለዚህ ቤተ ክርስቲያን ከስተት ትምህርት ጋር ተላምዳለች። አሁን ያለችው ቤተ ክርስቲያን ስለ ስተት ብዙ አያስጨንቃትም። ስተት የሚባሉ ነገሮችን ታመቻምቻለች ቤተ ክርስቲያን። አሁን እንደዚህ ቢሆንስ እንደዛ በግልጽ ተጽፎ እያለ ማለት መጽሐፉ በግልጽ እንደውም አንዳንድ ሰዎች ምንድነው አሁን ስለ ትምህርት ለምንድነው የምታስተምሩን? ሌላ ጌታ የሚናገረው ነገር የለም ወይ? ይሄ ታሪኩ ቃል አይደለም፣ እግዚአብሔር ቃል ነው። እግዚአብሔር ቃል እኔ ቃል አይደለም። ለምዳለች ቤተክርስቲያን፣ በተለይ 21ኛው ክፍለ ዘመን ቤተክርስቲያን ስህተት የሚባለውን ነገር ማረቅ፣ ስህተት የሚባለውን ነገር ማውገዝ፣ ስህተት የሚባለውን ነገር ልክ አይደለም፣ ይሄ በእግዚአብሔር ቃል መሰረት መሆን የለበትም መባልን አትፈልግም። ለምንድነው ይሄ አስተሳሰብ በ21ኛው ክፍለ ዘመን ቤተክርስቲያን ላይ የጸናው በጣም የበረታው ያላችሁ እንደሆነ በጣም ብርቱ ስራ ሰዎቹ በላያችን ላይ ሰርተውብናል። ከሰሩብን ስራ መካከል አንዱ በዴሞክራሲና በነጻነት አስተሳሰብ ተጠያቂነትን ከሰዎች ህይወት ውስጥ እንዲወጣ ተደርጓል። ይሄ አስተሳሰብ በቤተ ክርስቲያን ውስጥ አለ። ጆሮአችሁን ነቅንቃችሁ ስሙኝ። እግዚአብሔር ዴሞክራት ሳይሆን ቴኦክራት ነው። እግዚአብሔር ዴሞክራት ሳይሆን ቴኦክራት ነው። በአጭር አማርኛ አሜሪካን ሀገር ካለ ላይፍ ስታይል ጋር እግዚአብሔር ፊት ለፊት ነው የሚጋጨው። አይስማማ። ሂዝ አ ኪንግ፣ ንጉስ ነው እሱ። አሜን አሜን። እሱ ንጉስ ነውና አርግ የሚልህን ታረጋለህ፣ አታርግ የሚልህን አታርግም። በቃ ለቀ ኮስችን አታረገው። ይኸውላችሁ አሁን የአሜሪካን ሀገር ህገ መንግስት ሲጀምር እኛ የአሜሪካን ህዝቦች ብሎ ነው የሚጀምረው። ልክ ነኝ? አይቼዋለሁ። ስላየሁት ነው የምነግራችሁ እኮ። እኛ የአሜሪካን ህዝቦች ብሎ ነው የሚጀምረው ሲጀምር። ምን ማለት ነው? ህጉን የቀረጹት ወይም ህጉ ተቀባይነት ያገኘው ህዝብ ሁሉ ስለተስማማበት ነው። ዴሞክራት አስተሳሰብ እሱ ነው። እግዚአብሔር ዴሞክራት ቴኦክራት ስለሆነ መንግስት ነው ያለው። ጩሁና አሜን በሉ እስኪ። መንግስት ስላለው እግዚአብሔር ከላይ ወደ ታች ነው የላከው። ምንም አንተና እኔ ስለተስማማንበት ስላልተስማማንበት ስለፈረምን እግዚአብሔር እንዴት እንዲህ ይላል፣ እግዚአብሔር እንዴት ያደርጋል ምናምን ስላልን 1000 ጥያቄ ብንጠይቅ መልስ መስጠትም አይጠበቅበትም። እግዚአብሔር አይገርማችሁ? በቃ መልስ መስጠትም እንኳን አይጠበቅበትም። በጣም ብዙ ጥያቄ ጠይቁታል እግዚአብሔርን። ብዙ ሰዎች እንዲህ ይላሉ፣ ለምንድነው እሱ እግዚአብሔር ሰይጣንን ማያጠፋው? ይሄን ሁሉ ነገር የሚያደርገውን አንዴ ደፍጥጦት እኛን ለምን እንዳያረጋል? እግዚአብሔር መልስ የለውም፣ ዝም ነው የሚለው። እግዚአብሔር ይሄንን ስላላረጋ አላመለከውም ሲል ሰውየው አታምልክ፣ ኮንሲኩዌንሱ አት ዘ ኤንድ ኦፍ ዘ ዴይ አለ። እግዚአብሔር ንጉስ ስለሆነ። ስለዚህ ቤተ ክርስቲያን ይሄ የእግዚአብሔር መንግስት እንደመሆኗ መጠን ከዚህ ህገ መንግስት ጋር በሚቃረኑ አካሄዶች፣ ጉዳዮች፣ ትምህርቶች ላይ የህይወት ስርዓቶች ላይ ግልጽ የሆነ አቋም መያዝ አለባት። ግልጽ የሆነ ክርስቲያኖች ከሆናችሁ ግልጽ የሆነ አቋም መያዝ አለባችሁ። ለምንድን ነው ይሄን የምትለን ያላችሁኝ እንደሆነ አሁን እየሄድን ያለነው ወደድንም ጠላንም አውሬው ራሱን ሊገልጥ ጭንቅላቱን እንዲህ እያደረገ ወዳለበት ሁኔታ ነው እየሄድን ያለ ነው። እኔ በጣም ይቅርታ አድርጉልኝ 666ን ካልተቀበላችሁ እንትናችሁ ግሪን ካርዳችሁ ይሰረዛል ቢባል ስንት ሰዎች ወደ ሀገሬ ሄዳለሁ ብለው እንደሚነሱ አላውቅም። ለነገሩ እዛ ሄዶ ያመልጡታል። እዛ ሄዳችሁ አተመልጡትም እኮ። እኔና እናንተ ገና ብዙ ነገር እየጠበቅን ነው። እሱ በጣም በሚገርም ፍጥነት ወደኛ እየመጣ ነው። ሰሞኑን አንድ ነገር አይቻለሁ። በጣም የሚገርም ነገር እየሞከሩት ነው። ቺፕሱን ያሉት ግብረ ሰዶማዊነትን ወደ እንትን ሲያወጡ እንዴት እንዳወጡት አይታችኋል? ወደ ህግ ሲያመጡት መጀመሪያ የሆነች ስቴት ላይ ብልጭ አድርገው ሰው ተወራጨ ምናምን ቀዝ አረጉ። ደግሞ እዛኛው ስቴት ጋር ብልጭ አረጉት ቀዝ አረጉ። እንደዚህ ያረጉ አመታት ተለመደና አንድ ቀን ተነስተው በቃ ህግ ነው አሉ። ይሄም ልክ እንደዚህ ነው የሚሆነው። አንድ ቀን ተነስቶ ነው በቃ እንደዚህ ነው የሚላችሁ። ስለዚህ ዛሬ ላይ ልክ የሆነ ነገርና ልክ ያልሆነ ነገር ላይ አቋም መያዝ ካልቻልን ነገ ያ ነገር ፈጦ ሲመጣ ደግሞ ፐርፐዙም እሱ ነው። ያመኑትን ምን ማድረግ? ማሳት። መስጊድ ያሉትን ሰዎች ማሳት አይደለም። ልብ ብላችሁ ስሙ። የስተት ትምህርት ታርጌቱ እኔና እናንተ ነን። በቃ እኔና እናንተን ከመስመር ማውጣት ነው። እኔና እናንተን ማጥፋት፣ ሌላ ነገር የለውም። ኦኬ። ለምንድነው እሱ የእግዚአብሔር ቤት ከስተት ትምህርት መጠበቅ ያስፈለገው? ለምንድን ነው? ጳውሎስ እነዚህን ነገሮች በዚህ የመጽሐፍ ቅዱስ ክፍል ውስጥ አንስቶ ተናግሯል። እነሱን አለፍ ብዬ
ላንሳ። ምዕራፍ 1 ቁጥር 4 ደግሞ ለተረትና መጨረሻ ለሌለው የትውልዶች ታሪክ ራሳቸውን አሳልፈው እንዳይሰጡ እዘዛቸው ይለዋል። ለምንድነው እሱ ቤቱን ከስተት ትምህርት መጠበቅ የሚያስፈልግበት ምክንያት ምንድነው እሱ ከተባለ በእምነት ከሆነው የእግዚአብሔር ሥራ ይልቅ የስተት ትምህርት ክርስቲያን ውስጥ ክርክርን ስለሚያስነሳ ነው። በእምነት የሆነውን የእግዚአብሔርን ሥራ እምነት የሚገለጥበት መንገድ ምንድነው? እሱ መታዘዝ፣ የእግዚአብሔርን ቃል 100% መታዘዝ። በእምነት የሆነውን የእግዚአብሔርን ቃል በመታዘዝ የሚኖረውን የሕይወት ሥርዓት እንዳንኖር የስተት ትምህርት ቤተክርስቲያንን ሲነካት ሰዎች በእምነት የሆነውን የሕይወት ሥርዓት መኖር ትተው ወደ ክርክር፣ ወደ ጭቅጭቅ፣ ወደ ጦርነት ውስጥ ይመጣሉ። የስተት ትምህርት የሚባለው ነገር ሕይወታችሁን ሲነካው ለስተት ትምህርት ስትጋለጡ እናንተ ከምትሄዱበት አስተሳሰብ ጋራ በትክክለኛ መንገድ ከሚሄደው ሰው ጋራ ያለምንም ምክንያት መጋጨት ትጀምራላችሁ። ለመጣላት አስባችሁ አልነበረም ከዛ ሰው ጋራ፣ ለመቃረን አስባችሁ አልነበረም ከዛ ሰው ጋራ። ያን የስተት ትምህርት ከመቀበላችሁ የተነሳ ያልጠበቃችሁት ጠብ በሕይወታችሁ ውስጥ ይመጣል። ያልጠበቃችሁት ክርክር፣ ያልጠበቃችሁት ግጭት፣ በፍጹም ማትፈልጉት፣ በፍጹም አስባችሁበት ያልነበረው በድንገት ይመጣል። ስለዚህ ጳውሎስ ለጢሞቴዎስ እዘዛቸው በደንብ እንድታስተምራቸው። ምክንያቱም እንደዚህ አይነቱ የስተት ትምህርት በቤተ ክርስቲያን ውስጥ ክርክርንና ጠብን ነው የሚያመጣው፣ ጦርነትን ነው የሚያመጣው። ስለዚህ ቤተ ክርስቲያን ከስተት ትምህርት መጠበቅ ያለባት። ቤተ ክርስቲያን እያልኩ ሳወራ የማወራው ስለ ድርጅት አይደለም። ከዚህ ጫፍ ጀምሮ በዚህ ጋር አቋርጦ እንደዚህ እያለ እስከዛ ጥግ ያለነውን ሰዎች ማለት ነው። እያንዳንዳችን ከስተት ትምህርት መጠበቅ የሚያስፈልገን ለምንድን ነው ከተባለ የስተት አስተሳሰብ፣ የስተት ትምህርት ሕይወታችንን ከያዘው ከወንድሞቻችን ጋር ጦርነት ውስጥ ስለሚከተን፣ ክርክር ውስጥ ስለሚከተን ነው። ቤተ ክርስቲያንን የጦርነት አውድማ ስለሚያረጋት። ሁለተኛው ምክንያት ቁጥር 6 ላይ የምታገኙት እንደዚህ ብሎ ይናገራል ጳውሎስ። አንዳንዶች ከነዚህ ነገሮች ዘወር ብለው ወደ ከንቱ ንግግር ተመልሰዋል ይላል። ለምን ነው እሱ ቤተ ክርስቲያንን ከስተት ትምህርት መጠበቅ የሚያስፈልገው ያላችሁ እንደሆነ አማኞች ከእውነተኛው እምነት ዘወር እንዳይሉ፣ አማኞች ትክክለኛውን የሕይወት ስርዓት መከተል እንዳይቀልባቸው፣ አማኞች ትክክለኛውን መንፈሳዊ ሕይወት መኖር እንዳይቀልባቸው፣ ከትክክለኛው መንፈሳዊ ሕይወት መጽሐፍ ቅዱስ ከሚናገረው እውነት ዘወር ብለው በሌላ ነገር እንዳይጠመዱ። ለምን ካላችሁ በሌላ በተሳሳተ እምነት ከተጠመዱ ፍጻሜያቸው ገሃነም ነው የሚሆነው። በነገራችሁ ላይ የስተት ትምህርት ፐርፐዙ ህዝብ ማብዛት አይደለም፣ ህዝብ ሲኦል ማድረስ ነው። ሲኦል ስንደርስለት ነው የሚረካው። የሚመጣበትም ዓላማው ይሄ ነው። በኋላ ላይ እናነሳለን። ምዕራፍ 4 ቁጥር 1 ላይ ሄዳችሁ እንደምታዩ ምንጩ የስተት ትምህርት አጋንንት ነው፣ መናፍስቶች ናቸው። ለዚህ መናፍስት ደግሞ ሁል ጊዜ የሚያስቡት ምንድነው ካላችሁ እኔና እናንተን የት ማድረስ ነው? እሱ እንደምንም ግራ አጋብተውም ይሁን አግባብተውም ይሁን ሲኦል ማድረስ ነው የሚፈልጉት። በሁለቱም መንገድ ግራ አጋብተውንም ይሁን አግባብተውንም ይሁን ሲኦል ሊያደርሱ ነው የሚፈልጉት። ስለዚህ የስተት ትምህርት ወደኛ የሚመጣበት ምክንያት ለስተት ትምህርት ዝም ብለን ኦኬ ምናምን ብለን የምናልፈው አይደለም። ምን ብለን ሁሉ ነገር አጣርተን ፈትሸን ነው የምናየው። ለምን ከተባለ ከትክክለኛው የአማኝ የሕይወት ስርዓት ከትክክለኛው እምነት የተዛነፍን እንደሆነ የተወላገድን እንደሆነ የሳት እንደሆነ ሪስኩ ብዙ ነው፣ አደጋው ብዙ ነው። አንዳንድ ሰዎች ሳያውቁ ጌታን ክደዋል። እኔ መቼም እንደ ስተት ትምህርት የምጠላው ነገር ዘመዶቼ የለም። በጣም ከባድ የሆነ ነገር ነው። እንደ ቀላል የምታዩት እንዳይመስላችሁ። የስተት ትምህርት የሚባለው እነዚህን ሁለት አደጋዎች በሕይወታችን ላይ ስለሚያመጣ የእግዚአብሔርን ቤተ ክርስቲያን ውስጥ ስንኖር ራሳችንን ከስተት ትምህርት ጠብቀን የመኖር ኃላፊነት አለብን። በቤቱ እንዴት ነው እሱ መኖር ያለብኝ ያላችሁ እንደሆነ ራሴን እረኛው ይጠብቀኝ እንትኑ ሽማግሌው ይጠብቀኝ ኖ፣ ራስህ ነው የምትጠብቀው። የተገኘውን ነገር ሁሉ ብድግ አድርጎ አይጠጣም። የተገኘውን ነገር ሁሉ ብድግ ተደርጎ አይታመንም፣ ይፈተሻል። ልክ ነው ወይ ይሄ ነገር እንዴት ነው ተብሎ ይታያል። ለምንድን ነው ማን ነው እሱ ቤቱን ከዚህ ከስተት ትምህርት የመጠበቅ ኃላፊነት ያለበት ሰው ማን ነው? ይሄ ቁልፍ ጉዳይ ነው። ተመልከቱ የእግዚአብሔር ቃል እንደሚል ምዕራፍ 1 ቁጥር 1 ባዳኛችን በእግዚአብሔር ተስፋችንም በሆነው በክርስቶስ ኢየሱስ ትእዛዝ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ ይልና ቁጥር 2 this is remarkable። ይሄ ኃላፊነት የተሰጠው ሰው እንደዚህ ይላል። በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ በእምነት እውነተኛ
ለሆነው ለጢሞቴዎስ ቁጥር 3 ወደ መቄዶንያ በሄድሁ ጊዜ አደራ እንዳልሁህ አንዳንዶች ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያው በኤፌሶን ተቀመጣል። ልብ ብላችሁ ስሙ። ከስተት ትምህርት ራሳችንን መጠበቅ የእያንዳንዳችን ኃላፊነት ነው። አዎ። ነገር ግን በቤተ ክርስቲያን ውስጥ ሰዎችን ከስተት ትምህርት መጠበቅ ያለባቸው ሰዎች እነማን ናቸው ከተባለ እውነተኛ አማኝ መሆናቸው የተመሰከረላቸው መንፈሳዊ መሪዎች። ጳውሎስ እውነተኛ ልጄ የሆነውን ጢሞቴዎስን በእምነት ጉዳይ እኔ በማምነው እምነት፣ እኔ በምከተለው እምነት፣ እኔ በምሰብከው፣ እኔ ሐዋርያ ተደርጌ በተሾምኩበት እምነት እውነተኝነቱን አረጋግጫለሁ ብሎ ለዛ ሰው ኃላፊነት ይሰጣል። አንተ ትጠብቃቸዋለህ። መንፈሳዊ መሪው ሰውዬ አንተ፣ የቤተ ክርስቲያን መሪ ሆንከው አንተ ጠብቃቸው። ስለዚህ የቤተ ክርስቲያን መሪዎች፣ ቤተ ክርስቲያንን የሚመሩ ሰዎች፣ ፊተኞች የሆኑ ሰዎች መንጋውን የመጠበቅ ኃላፊነት አለባቸው። መንጋውን የመጠበቅ ኃላፊነት አለባቸው። ይሄ መሪዎቹ የሚሰጡት የጥበቃ ስራና ተመሪዎቹ ደግሞ የሚያገኙት የጥበቃ ስራ እንዴት ነው እሱ የተሳለጠ የሚሆነው? ወደታች ወርደን እንመጣለን። የእሱ ስራ ነው ብለን በቃ በዱላ ይዞ እንደማይመልሰን ወቁ። ዱላ ይዞ አንተ ምናምን ብሎ ሊመልሰን አይጠብቀንም። እንደዚህ ሊሆን አይችልም። ወይ ደግሞ በቃ በሆነ ጦርነት ሊመልሰን አይችልም። እዚህ ግልጽ የሆነ ነገር የተነገረው ለጢሞቴዎስ ምንድነው? እሱ ምን በላቸው ነው? ሲምፕሊ ተዛዛቸው። የማይታዘዝ ህዝብ ካለ ያገኘዋል የሐሰት ትምህርት። የማይታዘዝ ህዝብ ካለ ያገኘዋል የሐሰት ትምህርት። ይሄ ነው በዚህ መልክ ነው። ይሄ እግዚአብሔር ቃል ይሄን ይላል ተብሎ በእግዚአብሔር ቃል እውነት ብርሃኑን ሰው ሲያሳየን ወይም መሪዎቻችን ሲያሳዩን አይተን ማንቆም ከሆነ በቃ እንሄዳለን። ምንም መዳኛ መንገድ የለም። ስለዚህ መሪው ኃላፊነቱን ተወጥቷል፣ እሱ ኃላፊነቱን ተወጥቷል። ግን እኛ ኃላፊነታችንን ስላልተወጣን ቤተክርስቲያን ምን ወደ መሆን ትመጣለች ማለት ወደ መተራመስ ትመጣለች። ይሄ በጣም ሲሪየስ ጉዳይ። ስለዚህ በቤተ ክርስቲያን ውስጥ ስንኖር እንዴት አድርገን መኖር አለብን? በእግዚአብሔር ቤት ውስጥ ያላችሁ እንደሆነ የእግዚአብሔርን ቤት ከስተት ትምህርት በመጠበቅ አንድ እንትን አለ፣ ይገርመኛል። ዶሮና ሰው የሚመሳሰሉበትን ነገር ታውቃላችሁ? ዶሮና ሰው የሚመሳሰሉበት ነገር አለ። ዶሮ እንትን እህል ይሰጣና እዛ እህል ጋር ዱላ ይዛችሁ ነው የምትቀመጡት፣ መጥቶ እንዳይጭር። ማአት ጭሮ የሚበላው ነገር እያለ ባባረራችሁት ቁጥር እየበረረ ይመጣል። ሰውም እንዳትነካ ያላችሁትን ነገር ትንሽ ልጅ አይታችኋል። ትንሹ ልጅ የሻማ እሳት ተቃጥሎ እየበራ ተው ብላችሁ ስትከለክሉት አቃጥሎት እስኪተው ድረስ አይተው። በጣም ብዙ ክርስቲያኖች በእግዚአብሔር ቃል እውነት ስትነግሯቸው ትጎዳለህ፣ ትክክል አይደለም ይሄ በእግዚአብሔር ቃል ማአት ነገር ብለው ሄደው ሲደሙ ነው የሚገባቸው፣ ሲጎዱ ነው የሚገባቸው። ስለዚህ እስክንደ ማድረስ መሄድ የለብንም። ይሄ ነው ዶሮና ሰውን የሚያመሳስል። የተከለከልነውን ነገር ተው የተባልነውን ነገር በቃ መንካት እንፈልጋለን። በቃ ካልነካ ነው በፍጹም አናርፍም። ያም ዶሮ ጭሮ ያንን ቦታ ካልበላ በፍጹም አያርፍም። ለምንድነው የስተት ትምህርትን ይሄን ያህል የምንፈራው ያላችሁኝ እንደሆነ ለምንድነው የስተት ትምህርት ላይ እንዲህ አይነት ጠንካራ አቋም ሊኖረን የሚገባው? ለምንድን በነገራችሁ ላይ በዚህ በ21ኛው ክፍለ ዘመን እንዲህ አይነት ለዘብተኛ አቋም የተያዘበት የስተት ትምህርት በመጀመሪያዋ ክፍለ ዘመን ቤተክርስቲያን ጋር ስትሄዱ እስከ ነፍስ መዋደቅ አድርሷቸው እስኪጋደሉ ድረስ ደርሰውበታል። በስተት ጉዳይ ላይ ዞርበል ስለ ክርስቶስ እንደዚህ ታስተምራለህ ተወግሮ ይሙት ብለው ገለዋል። ሰዎች ትክክል ናቸው ማለት አይደለም። ምን ያህል ጠንካራ እንደነበረ እንድታውኑ ፈልገው። ለዘብተኛ አቋም በምንም አይነት ሊኖረን አይገባም። መጽሐፍ ቅዱስ ይሄንን ስለም ለምን የስተት ትምህርት ቤቱን ከስተት ትምህርት ልንጠብቅ የሚገባበት ምክንያት ምንድነው ካላችሁ የሚያስከትለው ችግር በጣም ጠንካራ ስለሆነ ነው። ምንድነው እሱ የሚያስከትለው ችግር? እዛው ቁጥር 4 ላይ እንደዚህ ብሎ ይናገራል። አማኞች ራሳቸውን መስጠት ለማይገባቸው ነገር እንዲሰጡ ያደርጋቸዋል። አማኞች ራሳቸውን ለማይገባ ነገር መስጠታቸው እነሱን ብቻ አይደለም የሚጎዳው፣ ሌሎች ወደ እግዚአብሔር መንግስት እንዳይመጡ ብርቱ እንቅፋት ይሆናል። መቼም በዚህ በፌስቡክ ላይ የማይለቀቅ ነገር የለምና አንድ ነገር ተለቆ አይቻለሁኝ። እዚህ ምዕራብ አፍሪካ ውስጥ ያለ አንድ ፓስተር ሰዎቹን ሳር ያበላቸዋል። ፓስተር ነው፣ ሳር እንዲበሉ አስተምሮ ሳር ይበላሉ። አንዳንዶቹ ላይ እላያቸው ላይ ቆሞባቸው ምናምን ማይክ ይዞ ምናምን በፎቶ የተደገፈ ነገር ሆነ የምነግራችሁ። ከዛ ምን ብለው ፖስት እንዳደረጉት ታውቃላችሁ? ዘመዶቻችን ጴንጤና አህያ ካረገጡት አይገባውም እርገጠው ብለው ፖስት አድርገውታል። ዲጁሲ ይሄንን ሰይጣን ነው ይሄንን ያደረገው ኖ እንዲህ የሚያደርገው ሰውዬ አሁን መጥቶ ሲሆነ ነገር እኛ ግር ብለን ሄደን ሰው የትምህርት ዘን ኖ የሚል አቋም የለን። ስለዚህ እኛ ብቻ አይደለንም የምንጎዳው። ታዲያ ማን ጭምር ይጎዳል? ወደ እግዚአብሔር መንግስት ሰዎች እንኳን እንዳይመጡ እኛ የሚኖረን አቋም ይገድባቸዋል ማለት። የሚያደርሰው ጥፋት ቀላል አይደለም። አማኞች ራሳቸውን መስጠት ለማይገባቸው ነገር ሳር ሊያበላን ነው እንደ ጌታ ያዳነን? በጭራሽ። ግን በቃ
ከእውነት ጋር አብረን ለመሆን ስለማንፈልግ ከእውነት ጋር አብረን የቆምን እንደሆነ የሚጎድለን ነገር ያለ ስለሚመስለን ይሄ ችግር ስላለ በቃ ሳር ያበሉናል። በጣም ከባድ ነገር ነው። ሳር ስንበላ አይተን እኛ ሳር በልተን እኛ ታመን ብናቆም ጥሩ ነበረ። ሳር ስንበላ ያዩ ሰዎች ደግሞ ሳር ልበላ ነው ወይ ወደዛ መንግስት የሚሄደው ይላሉ ሰዎች። በጣም አደገኛ ነገር ነው። ስለዚህ የስተት ትምህርት የሚያደርሰው ጥፋት ትንሽ አይደለም። የኔ አቋም ነው፣ የኔ ሐሳብ ነው፣ እኔ ገባበታለሁ አይባልም ቤተክርስቲያን ውስጥ እስካለ ድረስ። ምክንያቱም መጽሐፉ እንደዚህ ነው የሚለው፣ በአንድ አካል ላይ ያለን ብልቶች ነን ነው የሚለው መጽሐፉ። አንድ ብልት ሲሰቃይ ሌላ ብልት አብሮ ይሰቃያል ነው የሚለው መጽሐፉ። አሁን የነገርኳችሁን ነገር ያደረጉ ሰዎች ምዕራብ አፍሪካ ነው ያሉት፣ ግን በምድር ላይ ላሉ ክርስቲያኖች ሁሉ ነው ኮት የተደረገው። እዚህ ሀገር ላለ ነው ሌላ ዓለም ውስጥ ላሉ ሁሉ በአጠቃላይ ወንጌል አማኙን ሁሉ ነው በአንድ ላይ ምን ያስደረገው የጨፈለቀው። ገብቷቸዋል? የጨፈለቀው። ስለዚህ በቤተ ክርስቲያን ላይ የሚያደርሰው አደጋ በጣም ትልቅ። ለዚህ ነው ጳውሎስ ራሳቸው አማኞች ራሳቸውን መስጠት ለማይገባቸው ነገር እንዳይሰጡ በጣም ብዙ ነገር ልነግራችሁ እችላለሁ። አንድ ጊዜ ዛ አዲስ አበባ አንድ ትምህርት መጣ። ምን የሚል ትምህርት ነው የመጣው? አንተ ቅዱስ ነህ። አዎ ቅዱስ ነን፣ እውነት ነው። ምን ጥያቄ አለው? አንተ ስትድን መንፈስ በመንፈስ ቅዱስ ሲልድ ሆኗል። ኦኬ። ከዛስ ዝሙት ብትሰራ ኃጢአቱ ወደ መንፈስ ስለማይደርስ ስጋ እንደሆነ ድሮም አመሉ ነው የፈለገው ነገር ምን ችግር አለው? ዘመዶቼ ስንት ህዝብ እንዳለቀ አትጠይቁኝ። ስንት ህዝብ እንዳለቀ አትጠይቁኝ። ለማይሆን ነገር ራሳቸውን ሰጥተው ለማይሆን ነገር። ለምንድን ነው ይሄ የሚሆነው? በቃ የስተት ትምህርትን ቤተክርስቲያን እንደቀላል ነው የምታየው። ስሙኝ የእግዚአብሔር ሰዎች፣ አንድ ነገር ነግራችኋለሁ። የስተት ትምህርት ላይ የሚኖረን አቋም ራሳችንን መስጠት ለማይገባ ነገር ሁሉ ሰጥተን እኛም ጠፍተን ሌሎችም እንዲጠፉ በር ከፋቾች ያደርጋል። ስለዚህ ትልቅ ኃላፊነት። ስለዚህ በቤተ ክርስቲያን ስንኖር የስተት ትምህርትን በጣም በአትኩሮት አይተን እየተቃወምነው ልንኖር የሚገባበት ምክንያት አደጋ ስለሚያደርስ። ይሄ ብቻ አይደለም። ይሄ የስተት ትምህርት በክርስቶስ ኢየሱስ ከሆነው እምነት፣ ፍቅርና ጸጋ አማኞች እንዲለዩ ያደርጋቸዋል። በክርስቶስ ከሆነው እምነት፣ ፍቅር፣ ጸጋ እንዲለዩ ያደርጋቸዋል። ቁጥር 14ን ተመልከቱ ምን እንደሚል። በክርስቶስ ኢየሱስ ከሆኑት እምነትና ፍቅር ጋርም የጌታችን ጸጋ ተትረፈረፈልኝ ይላል። በትክክለኛው የእምነት ስርዓት ውስጥ ያለው ጳውሎስ በክርስቶስ ኢየሱስ በኩል ያለ የእምነት የህይወት ስርዓት፣ የእግዚአብሔር ፍቅር፣ የጸጋ ኃይል በዛልኝ ይላል። ከዚያ የተነሳ ከኃጢአተኞች ዋነኛ የሆንኩት እኔ ሌሎች ወደ እግዚአብሔር መንግስት እንዲመጡ እግዚአብሔር ምሳሌ አድርጎ አዳነኝ። እስቲ አሜን በሉ አንዴ። አዳነኝ ይላል። ከዚህ ጋራ አማኞች እንዲነጣጠሉ ያደርጋቸዋል። ከዚህ እውነት ጋራ አማኞች እንዲተላለፉ ያደርጋቸዋል። አንዳንዱ የስተት ትምህርት በእግዚአብሔር ጸጋ ላይ ያለንን መታመን አስጥሎን ሕግን ሳናቅ የምንከተል ሰዎች ያደርገናል። አንዳንዱ የስተት ትምህርት ሙልጭ አድርጎ ፍቅርን ከውስጣችን ጠርጎ ያወጣዋል። ኦረኛ የመጽሐፍ ቅዱስ ሰባኪዎች ያደርጋል። በጣም አደጋ አለው። በጣም አደጋ አለው። በእምነት የሆነውን የህይወት ስርዓት እንዳንኖር፣ በእምነት መታዘዝ የሚኖረውን ኑሮ እንዳንኖር ያደርጋል። እንደዚህ ስትሆን ቤተክርስቲያን ህልውናዋ ይጠፋል። ግን አንድ ነገር እዚህ ጋር ልብ እንድትሉ እንፈልገው ምንድነው? እነዚህን ነገሮች ሚስ አድርገን መሰብሰብ አንችልም ያላችሁኝ እንደሆነ እንችላለን። ኮንፈረንስ ማድረግ አንችልም ያላችሁኝ እንደሆነ እንችላለን። ልዩ ልዩ ሃይማኖታዊ ስርዓቶች ምናምኖች ማድረግ እንችላለን ያላችሁኝ እንችላለን። እማንችለው ከነዚህ ነገሮች የሚመነጨውን የህይወት ስርዓት መኖር ነው። የእምነትን የህይወት ስርዓት መኖር አንችልም። የፍቅርን የህይወት ስርዓት መኖር አንችልም። በጸጋ ጉልበት የሚኖረውን በጸጋ ኃይል ኃጢአትን በማሸነፍ የሚኖረውን ህይወት አንችልም እንጂ ይሄንን ሴሬሞኒውን ምናምኑን ምንም ችግር የለውም። እሱን እኛው ነን የፈጠርነው። ስለዚህ እኛ ከፈለገን እናስቀጥለዋለን፣ ካልፈለገን አናስቀጥለው። እሱ በእኛ እጅ ነው ያለው። ህይወቱ ግን ከሰማይ ነው የመጣው። የእግዚአብሔር ስም ይቀደስ። ከሰማይ የመጣውን ህይወት መጠበቅ በጣም ተገቢ ነው። በጣም ተገቢ ነው። ለዚህ ቤተክርስቲያን በእንዲህ አይነት ችግር ውስጥ እንዳትገባ ነው ስተት ትምህርትን መቃወም ወይም በስተት ትምህርት ላይ ጠንካራ አቋም መያዝ የሚያስፈልገው። ምንድነው እሱ? ከስተት ትምህርት ቤቱን እንዲጠብቅ ትእዛዝ የተሰጠበት ዓላማ ምንድነው? እሱ በጣም ይሄ this is very remarkable በደንብ እንድታዩት ፈልጋለሁ። ቁጥር 5 የዚህ ትእዛዝ ዓላማ፣ የየትኛው ትእዛዝ ዓላማ? ቤተክርስቲያን ከስተት ትምህርት ትጠበቅ የሚለው ትእዛዝ ዓላማ አለው፣ ፐርፐዝ አለው። ምንድነው እሱ? 3 ዋና ነገሮች ተቀምጠዋል። አንደኛውና የመጀመሪያው ከንጹህ ልብ የሚመነጭ ፍቅር መጠበቅ። ከንጹህ ልብ የሚወጣውን ፍቅር፣ ከንጹህ ልብ ውስጥ የሚመነጭ ከዚያ ልብ ውስጥ የሚወጣ ፍቅር በቤተ ክርስቲያን በቅዱሳን መካከል እንዲኖር ማድረግ ነው እንጂ እኛ ጻድቅ ሆነን በሌሎች ስተት ላይ ጣታችንን ጠቁመን እነሱን መኮነን አይደለም። ቤተ ክርስቲያን ከስተት ትምህርት እንድትጠበቅ የሚፈለግበት ይሄ ትእዛዝ
የተሰጠበት ምክንያት ከንጹህ ልብ ውስጥ ካልተበላሸ ልብ ውስጥ ካልቆሸሸ ልብ ውስጥ የሚመነጭ ፍቅርን በመካከላችን መጠበቅ ነው እንጂ በሌሎች ላይ መፍረድ አይደለም። ሌሎችን ጀጅ ማድረግ አይደለም። ሌሎች ላይ ጣት መቀሰር አይደለም። የዚህ ዓላማው እኛ እንደዚህ እነሱ እንደዛ የምንልበት አይደለም። ቤተክርስቲያን ከንጹህ ልብ የሚመነጨውን ፍቅር እንድትለማመድ ፐርፐዙ ይሄ ነው። ዓላማው ይሄ ነው። ሁለተኛው ዓላማው ምንድነው እሱ ያላችሁ እንደሆነ ከበጎ ሕሊና የሚመነጭ ፍቅር። ልብ በሉ፣ በጣም ሲሪየስ ነው። ከምን የሚመነጭ? ከበጎ ሕሊና የሚመነጭ ፍቅር። በጎ ካልሆነ ሕሊና የሚመነጭ ምን አለ ማለት ነው? ፍቅር አለ ማለት ነው። የዚህ ትእዛዝ ዓላማ ከበጎ ሕሊና የሚመነጭ ፍቅር በእኛ መካከል፣ ከቅን አስተሳሰብ የሚፈልቅ ፍቅር በእኛ መካከል። እግዚአብሔር መቼም በጎ ሕሊና ይስጠን። አሜን። በጎ ሕሊና ሲጠፋብን ምን እንደምንሆን ታውቃላችሁ? ይሄ ነጭ ሆኖ እያለን ነጭ ግን ከውስጥ የሆነ ነገር ሳይኖረው አይቀርም ብለን እንጀምራለን። በጎ ሕሊና ሲጠፋብን ማለት ነው። ወይ ደግሞ ምን አለ? ነጭ ሆኖ እኮ እዛ የተቀመጠው መብራቱ ተንጸባርቆበት የእኛን አይን እንዲያውክ ነው ማለት እንጀምራለን። ጠማማ ሕሊና ሲኖረን ማለት ነው። አስተሳሰባችን በእንደዚህ አይነት የተበላሸ ትምህርት ሲያዝ እንዲህ አይነት አስተሳሰብ ይኖረናል። ከስህተት ትምህርት ስንጠበቅ፣ ትክክል ካልሆነው ትምህርት ተጠብቀን ስንኖር ከበጎ ሕሊና የሚመነጭ ፍቅር በእኛ መካከል መለማመድ ይቻላል። ከቅን ልብ የሚወጣ ከቅን አስተሳሰብ የሚወጣ ፍቅርን መለማመድ ዓላማው ይሄ ነው። ሁለተኛው ከእውነተኛ እምነት የሚመነጭ ፍቅር። ከእውነተኛ እምነት፣ ግብዝነት ከሌለበት እምነት። እውነተኛው እምነት ማን ላይ ነው የሚያርፈው? የአብ ልጅ ኢየሱስ ላይ። አሜን አሜን። ከእውነተኛ እምነት ይህንን ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ እንደዚህ ብሎ ተናገረ። እርስ በርሳችሁ ስትዋደዱ አይተው የኔ ምኖች፣ አቤት አቤት፣ ሕጋዊ መታወቂያ ነው። ልብ በሉ፣ ይሄ የስተት ትምህርት ወደኛ ሕይወት ውስጥ መጥቶ ይሄንን ከእውነተኛ እምነት የሚመነጨውን ፍቅር ሲያስጥለን በእግዚአብሔር መንፈሳዊ ዓለም ውስጥ ሕገ ወጥ እንሆናለን። ምክንያቱም በእግዚአብሔር መንፈሳዊ ዓለም ውስጥ ሕጋዊ የሚያደርጉን ነገሮች እምነት፣ ቅድስናና ፍቅር የሚባሉ ነገሮች ናቸው። እነዚህ ሶስት ነገሮች በእግዚአብሔር መንፈሳዊ ዓለም ውስጥ ሕጋዊ የሚያደርጉን ናቸው። በእግዚአብሔር መንፈሳዊ ዓለም ውስጥ ሕጋዊ ስንሆን እግዚአብሔርን እንሰማለን። በእግዚአብሔር መንፈሳዊ ዓለም ውስጥ ሕጋዊ ስንሆን በእግዚአብሔር ደስ ይለናል። ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነት። አሁን በጣም ብዙ ሰዎች ይሄ ግንኙነት ተቋርጦባቸዋል፣ በእግዚአብሔር ቤት ውስጥ ማለት ነው። አደገኛ ነገር ነው ዘመዶች። ኦኬ፣ ቤቱን ከስህተት ትምህርትና አስተማሪዎች ለመጠበቅ ምንድን ነው የሚያስፈልገን ነገር? አንድ ሶስት ዋና ነገሮች ጳውሎስ ያስቀመጣቸው ማንሳት ፈልጋለሁ እዚሁ ምዕራፍ 1 ላይ። የመጀመሪያው በቤተ ክርስቲያን ውስጥ የተቀመጠውን መንፈሳዊ ስልጣን ማክበር ነው። በቤተ ክርስቲያን ውስጥ የተቀመጠውን መንፈሳዊ ስልጣን ማክበር ነው። ጢሞቴዎስ የጳውሎስ መንፈሳዊ ልጅ ነው። ጢሞቴዎስን ሜንቶር የሚያደርገው ጳውሎስ ነው። አሁን ጢሞቴዎስ ሄዶ የኤፌሶን ቤተ ክርስቲያን መጋቢ ሆኗል። ጳውሎስ እዛ የለም። ነገር ግን የጳውሎስን መሪነት ጢሞቴዎስ የሆነ የአጥቢያ ቤተ ክርስቲያን መሪነት ወንበር ላይ ፊት ስላለ ሪጀክት አደረገ እና ምንድን ነው የሚለው ጳውሎስ? ምንም እንትን ሳይል፣ በጣም ምናልባት በዚህ ዘመን አነጋገር ጳውሎስ እንትን ነው፣ ስነ ስርዓት የለውም፣ ዝም ብሎ ነው የሚናገረው ሁሉ ልትሉ ትችላላችሁ። ሲጽፍ እንዴት እንደጻፈ ታያላችሁ። እዛ ኤፌሶን እንድትቀመጥ ነው የሚለው። ተመልከቱ የእግዚአብሔር ቃል እንደሚል ቁጥር 3 ወደ መቄዶንያ በሄድሁ ጊዜ አደራ እንዳልሁህ አንዳንድ ሰዎች ከእንግዲህ የስተት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያ በኤፌሶን ተቀመጥ። በቃ ትእዛዝ ነው። እዚያ ተቀመጥ። በጣም ኃይለኛ ሪስክ ውስጥ ነው የሚከተው። ይሄን የስተት ትምህርት የሚያስተምሩ ሰዎች ለጢሞቴዎስ ምን የሚሉ ሰዎች? የሚተኙ ሰዎች አይደሉም። ሊጣሉት ይችላሉ፣ ሊጋጩት ይችላሉ፣ ብዙ ነገር ሊያደርጉት ይችላሉ። ግን ማን ነው እሱ ያዘዘው? ዋው! ጳውሎስ። ቤተ ክርስቲያን በቤተ ክርስቲያን ውስጥ የተቀመጠውን መንፈሳዊ ስልጣን የሚባል ነገር በአግባቡ የማትጠቀምበት ከሆነ ማንንም ማዳመጥ ስለማይችል ተያይዘን ነው የምንጠፋው። አንዳንድ ጊዜ ሳገለግል አስባለሁኝ፣ አሁን እኔ በዚህ በማገለግለው ሕዝብ መሃል ልክ ያልሆነ ነገር ባይ ማንን ዲሲፕሊን ማድረግ እችላለሁ ብዬ ጠይቃለሁኝ። ማን ምን ተናግሬው ሊቆም ይችላል ብዬ ጠይቃለሁኝ።
ለምን ያላችሁኝ እንደሆነ የምንኖረው በዲሞክራሲ ሀገር ነው። እንደውም አንድ የተጣመመ አስተሳሰብ ሁሉ ገብቶብናል። ይሄ የሚሰብክ የሚያስተምር ምናምን የሆነው ሰውዬ የህዝቦቹ ሎሌ ነው፣ እነሱ ያሉትን ማድረግ ነው ያለበት። እንዳትሳሳቱ፣ የእግዚአብሔር ጥሪ በላይ ላይ ያለ እና ምንድነው የምታረገው ያላችሁኝ እንደሆነ እነግራለሁ። እኔ ማንንም ይሄ ልክ አይደለም ምናምን ብዬ ነግሬ ከዛስ በኋላ ለጌታ ነግሬ ከረኝነት ያስወጣል። ፒሪድ አስወጣል። አልጠይቀውም። ምንም ነገር ቢያደርግ አልጠይቀውም። ምንም ነገር ቢሰራ አልጠይቀውም። ለምንድነው የማትጠይቀው? አይሰማኝማ። መደባደብ አለብን እንዴ? የለብንም። ምክንያቱም ስተት በስተት አይታረምም። back to the word of God፣ ወደ እግዚአብሔር ቃል። የእግዚአብሔር ቃል ጢሞቴዎስ በጳውሎስ ሜንቶርሺፕ ስር ነበረ። ኤፌሶን መቀመጥ የሱ ፈቃድ አይደለም። ኤፌሶን መቀመጥ የጢሞቴዎስ ምርጫ አይደለም። ታዲያ የማን ምርጫ ነው? እሱ የጳውሎስ። ኢምፖርታንት ሆኖ አግኝቶታል የጢሞቴዎስን እዛ መቀመጥ። ስለዚህ እዚያ እንድትቀመጥ ፈልጋል። ደግሞ ነግሮት፣ አደጋውን ነግሮት፣ ችግሩን ነግሮት፣ ሊከፍል የሚችለውን ዋጋ ነግሮት፣ ሊያጋጥመው የሚችለው ይሄን ልታረግ ነው የምትቀመጥ፣ እዛ መገኘት አለብህ። ይሄ ጉዳይ በአገልጋዮችና በአገልጋዮች መካከል ብቻ አይደለም መሆን ያለበት፣ በመሪዎችና በተመሪዎች መካከል። ከዛ ደግሞ እንደዚህ ያለው ለጢሞቴዎስ ተመልከቱ ምን እንደሚል። በመንፈሳዊ መሪዎችና በመንፈሳዊ ተመሪዎች መካከል ይሄ በጣም በጣም ኢምፖርታንት የሆነ ነገር ነው። ተመልከቱ ምን እንደሚለው። ወደ መቄዶንያ በሄድኩ ጊዜ አደራ እንዳልሁ አንዳንድ ሰዎች ከእንግዲህ የስተት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያ በኤፌሶን ተቀመጥ። ማን ነው የሚያዛቸው? ጢሞቴዎስ። ይሄንን ነገር አታድርግ ብሎ የሚያዘው ማን ነው? ጢሞቴዎስ። የተጠራው ሰው ጢሞቴዎስ ነው የሚያዘው። አንዳንዶቻችሁ እንደዚህ ልታስቡ ትችላላችሁ። ለሱ ፓስተርነት ነው። ለእኔ ፓስተርነት አይደለም ብራዘር፣ እግዚአብሔር ቃል ነው መነግረህ። ቤተ ክርስቲያን በእግዚአብሔር ቤት ውስጥ ሲኖር እንደዚህ ነው የሚኖረው። መንፈሳዊው ስርዓት ተጠብቆ ሰው ሁሉ እንዳሻው የሚኖርበት አይደለም የእግዚአብሔር ቤት። ሰው ሁሉ እንደፈለገው የሚሆንበት አይደለም የእግዚአብሔር ቤት። ካልሰማሁትስ ያንን ሰው ያገኘኛል። ያ ጉዳይ ማይቀር ነገር ነው። ያ ስተት የተባለ ነገር ያገኘኛል። እሱ ሲያገኘኝ እኔንም ይጎዳል፣ ሌሎችንም ይጎዳል። ይሄ የመጀመሪያው ቁልፍ ጉዳይ። በቤተ ክርስቲያን ውስጥ እግዚአብሔር ያስቀመጠውን መንፈሳዊ ስልጣን አቢውስ ስታረግ ቤተ ክርስቲያን ገደል ትገባለች። ወደፊት ማነሳቸው ነገሮች አሉ። ጳውሎስ ያስቀመጣቸው ያነሳቸው ምዕራፍ 2 ምናምን ላይ ስንመጣ ምናያቸው በጣም ሲሪየስ የሆኑ ነገሮች። ለምን ይመስላችኋል በአሁኑ ሰዓት በምድር ላይ መሪ እየጠፋ የመጣው? ለምን ይመስላችኋል በምድር ላይ መሪ እየጠፋ የመጣው? ለምን ይመስላችኋል በቤተ ክርስቲያን ውስጥ መሪ እየጠፋ ነው? መንፈሳዊው ስልጣን ምን እየሆነ መጥቷል? አቢዩዝ እየተደረገ መጥቷል። ኃላፊነቱንም የተቀበሉት ሰዎች ያንን ኃላፊነት አቢዩዝ ያደርጉታል። ሌሎቹም ሰዎች ደግሞ ምንድነው ሊታዘዙ የሚገባቸውም ሰዎች ኃላፊነቱን በጋራ። ስለዚህ አሁን በቤተ ክርስቲያን ውስጥ መሪና ተመሪ የሚባል ነገር የለም። መሪና ተመሪ የሚባል ነገር የለም። በቅርብ ቀን የማውቀው ሰው በዚህ ከተማ ውስጥ ቅርብ ጊዜ አብሮኛ ያገለግል የነበረ ሰው አንድ ሰው ደወለ። ፓስተር እንትናን እኮ አባረሩት አለኝ። የሚባረር ፓስተር? የሚገርም ነገር ነው። የሚገርም ነገር ነው። አባረሩት? አዎ። በጣም ነው የገረመኝ። አባረሩት? አዎ። ምን ብለው አባረሩት? እንዴት አባረሩት? ነገሩኝ። እንደዚህ ሆኖ እንደዚህ ወጥቶ እንደዚህ ገብቶ እንደዚህ ብሎ እንደዚህ ብሎ እንደዚህ ተደርጎ እንደዚህ ብሎ አባረሩት። ነገሩ እስክታባሩኝ አልጠብቃችሁም። ግን እግዚአብሔር የጠራውን ሰው የማባረር መብት የለንም። እሱም እኛን የማባረር መብት የለውም። ቤቱ የማን ነው? ቤቱ የማን ነው?
በእግዚአብሔር ማደሪያ ቤት ነው። እዚህ ማንም ኦነር የለም። ኦነሩ እግዚአብሔር። ሰውየው ተሳስቷል፣ ስተቱን እንዲያርም እናደርገዋለን። ሰውየው የማይሆን ነገር አደረገው፣ እንዲያስተካክል እናደርገዋለን። ፒሪድ። እንዴ ከእግዚአብሔር መንግስት ሰው እንዴት ነው የምናባረረው? ሂዱ ጣጥፋ ብለን የምናባረረው? ማባረርም ማክረምም የማን ስራ ነው? የእግዚአብሔሩ ስራ ነው። የእግዚአብሔሩ ስራ ነው። ለምንድን ነው እንዲህ አይነት ነገር የሚሆነው ያላችሁኝ እንደሆነ እንዲህ አይነት ነገር የሚሆነው እግዚአብሔር በቤቱ የዘረጋውን ስርዓት ቤተክርስቲያን አፍርሰዋለች። ስለዚህ እንደምናባረረው የምናስፈራራው ፓስተር ካለ እኛ መስማት የምንፈልገው ነገር አይነግረንም። ማነው እኛ መስማት የማንፈልገው ነገር አይነግረንም። ስንጠፋ እያየ በቀጥሉ በርቱ ሰላም ነው ይለናል። ለምን እንዳናባረረው? ጥፋ ከዚህ እንዳንለው ትክክል አይደለም። ይሄ መንፈሳዊ ስልጣን ጳውሎስ ለጢሞቴዎስ እዘዛቸው። ጥያቄው የሚታዘዘው ነገር መጽሐፍ ቅዱሳዊ ነው ወይ? መለኪያ አለ እዚህ የተቀመጠ። ማንም የፈለገው ነገር ሊያደርግ አይችልም። ስተት የሚባለው ነገር በምን ይለካል? ስተት የሚባለው ነገር በኔ ኢሞሽን አይደለም የሚለካው። ስተት የሚባለው ነገር በኔ ፍላጎት አይደለም የሚለካው። በግልጽ ጳውሎስ እዚህ ያስቀምጧል። አነሳለሁኝ እሱ ነው። ሶስተኛው ቤተክርስቲያንን ከስተት ትምህርት ለመጠበቅ ሊደረግ የሚገባው ነገር ምንድነው ካላችሁ፣ ሰው ሁሉ ሊቀበለው የተገባውን እርግጠኛ እውነት ማስተማር። ሰው ሁሉ ሊቀበለው የተገባ ስተት የተባሉ ነገሮች ሁሉ ሜጀር የሚደረጉበት የሚለኩበት ትምህርት አለ። ምንድነው ያ ትምህርት? ነው እዚህ እግዚአብሔር ቃል ጋር ነው። ቁጥር 12 በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝን፣ የእግዚአብሔር ስም ይቀደስ። በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝን ብርታት የሰጠኝን ጌታችንን ክርስቶስ ኢየሱስን አመሰግናለሁ። ምንም እንኳን ከዚህ በፊት ተሳዳቢ አሳዳጅና አመፀኛ የነበርኩ ብሆንም ባለማወቅና ባለማመን ስላደረኩት ምህረት ተደርጎልኛል። በክርስቶስ ኢየሱስ ከሆኑት እምነትና ፍቅር ጋርም የጌታችን ጸጋ ተትረፈረፈልኝና ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ እውነት ነው። ከኃጢአተኞችም ዋነኛ እኔ ነኝ ይላል። እስኪ በደንብ አሜን በሉ አንድ ጊዜ። ከዚህ እውነት ጋር የስተት ትምህርት የሚለካው በቤተ ክርስቲያን ውስጥ አንድ ነገር ልክ ነው ልክ አይደለም የሚባለው ከዚህ ትምህርት ጋር መለኪያው ይሄ ነው። ተጨማሪ ነገር ለመናገር ካስፈለገ እንደዚህ ብሎ ይናገር። ቁጥር 11 ተመልከቱ። ቁጥር 10 እና 11 እንዲሁም ለዘማውያን ከወንድ ጋር ለሚተኙ ወንዶች፣ ሰውን ለሚሸጡና ለሚገዙ፣ ለውሸተኞች፣ በሐሰት ለሚምሉ፣ ጤናማ የሆነውን ትምህርት ለሚጻረሩ ሁሉ። ጤናማው ትምህርት በምን ይለካል? ቁጥር 11 ተመልከቱ ምን እንደሚል። ይሄ ጤናማ ትምህርት ብሩክ እግዚአብሔር ለኔ በአደራ ከሰጠኝ የክብር ወንጌል ጋር የሚስማማ። የጤናማ ትምህርት መለኪያ ወንጌል፣ ከወንጌል ጋር የሚስማማ። ከየትኛው ወንጌል? ከጽድቅ ወንጌል፣ ከቅድስና ወንጌል፣ ከፍቅር ወንጌል፣ ከእውነት ወንጌል ጋር የሚስማማ ክቡር የሆነ ወንጌል እግዚአብሔር ለኔ ሰጥቷል። ከዚህ ጋር የማይስማማ ትምህርት በሙሉ መወገዝ አለበት ብሎ ጳውሎስ ይናገራል። ስለዚህ ቤተክርስቲያንን ከስተት ትምህርት ልንጠብቃት፣ ከዚህ መርዘኛ አደገኛ ነገር ልንጠብቃት የምንችልበት መንገድ ምንድነው? እሱ ከተባለ እውነተኛ የሆነውን ትምህርት በሙሉ ማስተማር ይጠይቃል። እውነተኛ፣ ምክንያቱም ሰዎች ሳያውቁም ሊሆኑ ይችላሉ፣ ሊሳሳቱ ይችላሉ። ስለዚህ ሰዎች ባለማወቅ ወደ ስተት እንዳይመጡ እውነተኛ የሆነውን ነገር፣ የወንጌል እውነት የሆነውን ነገር በሙሉ ማስተማር ይጠይቃል። የወንጌል እውነት በጣም ብዙ ነው። እንደው ምናልባት ከተቻለ በሁለት ክንፍ ላስቀምጠው። ወንጌል ይባርካችኋል። ወንጌል መልካም ነገር ሁሉ ልታገኙ ያደርጋችኋል። at the same time ወንጌል ዋጋ ያስከፍላችኋል። እስከምን ድረስ? የነፍስ ዋጋ እስክትከፍሉ ድረስ። የወንጌል ትምህርት ነው።
ሁለቱም ነገር ነው ያለው ወንጌል። ወንጌል መስቀል አብሮታል፣ ሞት አብሮታል። ወንጌል ትንሣኤ አብሮታል። የአብ ስም ለዘላለም ይባረክ። ደስ የሚያሰኘው ማን ብቻ ነው? ትንሣኤ ብቻ። ስለዚህ መስማት የምንፈልገው ምንን ብቻ ነው? ትንሣኤን። ምክንያቱም ትንሣኤ ውስጥ ድሉ፣ ፈውሱ፣ በረከቱ ምን አምኗል። ግን በመስቀል ሳያልፉ ትንሣኤ የለም፣ ሳይሞቱ መነሳት የለም። ትክክለኛው የወንጌል እውነት ሰው ሁሉ ሊሰማው የተገባ፣ ሰው ሁሉ ሊቀበለው የተገባ ትክክለኛው የወንጌል ትምህርት ሰዎች ሁሉ መማር አለባቸው። ፔሬድ። በዚያ ጊዜ ከዚህ እውነት ጋር የሚቃረን ነገር ሲመጣ ዞር በልልኝ ይላሉ። ይሄ በጣም ኢምፖርታንት የሆነ ነገር ነው። እሺ፣ ሌላኛው ቤተክርስቲያንን ከስተት ትምህርት ለመጠበቅ የሚያስፈልገው ለእግዚአብሔር ሉዓላዊነት ተገቢውን ዕውቅናና አምልኮ መስጠት። this is very important። ለእግዚአብሔር ሉዓላዊነት ተመልከቱ። የእግዚአብሔር ቃል እንደሚል ቁጥር 17 እንግዲህ ዘላለማዊ ለሆነው ለማይሞተው ለማይታየውና ብቻውን አምላክ ለሆነው ንጉሥ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ይላል። ደግሜ ላንብበው እንደሚል ጳውሎስ እንግዲህ ዘላለማዊ ለሆነው ለማይሞተው ለማይታየውና ብቻውን አምላክ ለሆነው ንጉሥ። እስኪ በደንብ አሜን እንበል አንዴ። የእግዚአብሔርን ሉዓላዊነት ኮስችን ማድረግ ሲጀመር ስተት ወደ ቤተ ክርስቲያን ውስጥ መግባት ይጀምራል። በዘመኔ በጣም ከመደነቅባቸው ሰዎች መካከል አሁን በዚህ በ21ኛው ክፍለ ዘመን አሉ ከሚባሉ ትልልቅ ስኮላሮች መካከል አንደኛው ሰው እንደዚህ ብለው ሲናገሩ ሰማሁ። ሰቀጠጠኝ፣ በጣም ነው ሰቀጠጠኝ። ዘፍጥረት ምዕራፍ 6 እዚህ ይላችኋል። እግዚአብሔር ቃል ምን እግዚአብሔርም ሰውን በመፍጠሩ ምን አደረገ ነው የሚለው እና ምን አሉ? እግዚአብሔር ሁሉን ነገር አያውቅም፣ ልክ እንደኛው ነገሩ ሀፕን ሲያደርግ ነው የሚያውቀው። እንዴ ድሮ ሁሉን ያውቃል እሱ ሉዓላዊ ነው ብለው አስተምረው አልነበረም ወይ ሲባሉ ያኔ አልገባኝም ነበር። እኚህ ሰው ቀጥለው እንደዚህ ብለው ተናገሩ። ኢየሱስ ክርስቶስ ዳግመኛ ይመጣል። መጽሐፍ ጽፈዋል። አሁን በጣም ትልቅ መጽሐፍ። ኢየሱስ ክርስቶስ ዳግመኛ ይመጣል ብሎ ማሰብ ጅልነት ነው አሉ። እና ጋዜጠኛው ደግሞ ሲጠይቃቸው እንዴ በዚህ ጊዜ እንዲህ አይነት ቦታ እንዲህ ብለው አስተምረው አልነበረ ወይ? ያኔ ስላልገባኝ ነው አሉ። እንደዚህ የሚሆነው መቼ ነው ስትሉኝ የእግዚአብሔር ሉዓላዊነት ሲጠፋብን መድፈር እንጀምራለን። እግዚአብሔርን የእግዚአብሔር ሉዓላዊነት ከኛ ሲሰወር እኛ እግዚአብሔር መሆን እንጀምራለን። እኛ እግዚአብሔሮች ነው። መጽሐፉ የእግዚአብሔርን ባህሪ ነው የሚገልጥልን። እዚህ ምን ብሎ ይናገራል? እግዚአብሔር ዘላለማዊ ነው ይላል። ስለዚህ ዘላለማዊ ለሆነው አምላክ ያለምንም ምርጫ መገዛት፣ ዘላለማዊ የሆነውን አምላክ ያለምንም ምርጫ ማምለክ። ገብቷችኋል? እግዚአብሔርን የማምለክ ምክንያታችን ስላረገልን ስላላረገልን፣ እንቆቅልሹን ስለፈታ ስላልፈታ፣ ቋጠሮውን ስለበጠሰው ቋጠሮውን ስለቀጠለው አይደለም። እሱ ዘላለማዊ ስለሆነ ብቻ። ቤተክርስቲያን ከዚህ አስተሳሰብ ወጣ እግዚአብሔርን በሚያረገው ነገር ብቻ ወደ ማምለክ ስትመጣ ጥንቆላ መለማመድ ትጀምራለች ማለት ነው። አሁን ጠንቋይን ማን ያመሰግነዋል? ያረገ ቀን ብቻ ነው ገለታ ይግባህ የሚባለው። እንደሱ አይደለም እንዴ? እናንተ ሄዳችሁ አታውቁም። እኔ ስለማቅ ልንገራችሁ። ይኸውላችሁ ጠንቋይ ቤት ሄዳችሁ ጠንቋይ ቤት ዝም ብሎ አሁን ሰፈራችሁ ያለ ጠንቋይ ማንም ሰው ዝም ብሎ እንደውም እየጠላው ነው የሚኖር። እዚህ ሟርተኛ ምናምን ያለ ነው የሚኖር። ከዛ የጨነቀው ገን ይሄድና የሆነ ቀይ ዶሮ አምጣ ምናምን ብሎት የሆነ ነገር ሲደረግለት ሄደ ገለታ ይግባህ መስገድ ይጀምራል። እግዚአብሔር እንደዚህ አይደለም። በፍጹም እግዚአብሔር እንደዚህ አይደለም። የእግዚአብሔር ሰዎች ስሙኝ፣ እግዚአብሔርን የምናመልከው እሱ ዘላለማዊ ስለሆነ ነው። በቃ ስለተፈወስን ስላልተፈወስን ኖ ከፈቀደ ይፈውሰናል፣ ካልፈቀደ አይፈውሰንም። ከፈቀደ ይሰጠናል፣ ካልፈቀደ አይሰጠንም። ትዝ ይላችኋል ይሄ እውነት የገባቸው እነዛ ሶስት ባልንጀራማቾች
ሰውየው እሳት አነደደና አንድ ነገር አላቸው። ትንቢተ ዳንኤል ምዕራፍ 4 ላይ የምታገኟቸው ሰዎች እሳት አነደደና አንድ ነገር አላቸው። ከዚህ ከሚነደው እሳት ማን ሊያድናችሁ ይችላል አላቸው። ምን ማለቱ ነው? ከዚህ እቶን መትረፍ የምትችሉት እኔ የምለውን ብቻ ምን ካረጋችሁ ነው? ከፈጸማችሁ ነው። አለበለዚያ አምላካችሁ እግዚአብሔር ይሄንን እቶን እሳት ምን ሊያደርገው አይችልም፣ ሊያጠፋው አይችልም እኮ ነው። እና መልሳቸው ትዝ ይላችኋል። ንጉሥ ሆይ በዚህ ጉዳይ ምን አትበለን፣ አታድክመን አሉት። የአብ ስም ለዘላለም ይቀደስ። በዚህ ጉዳይ አታድክመን። የምናመልከው አምላክ ከዚህ ሰዓት ሊያድነን፣ ንገሩኝ ባካችሁን፣ ከዚህ ሰዓት ሊያድነን። ከዛ አንድ ነገር አሉት። ኧረ ሲላቸው ባያድነንም እንኳ This is very remarkable. ባያ የእግዚአብሔርን አምላክነት የሚወስነው የኔና ያንተን ካንሰር መፈወሱ አይደለም። የእግዚአብሔርን ሁሉን ቻይነት የእግዚአብሔርን ታላቅነት የሚወስነው የኔና ያንተን HIV መፈወሱ አይደለም። እሱ ዘላለም ስለሆነ ብቻ እባካችሁ እግዚአብሔርን እንደ ጣዖት ዝቅ አታርጉት። ቤተክርስቲያን መጠንቀቅ አለባት። እግዚአብሔርን በጣም ዝቅ አሁን ያለው አስተሳሰብ እግዚአብሔር ከተአምራትም በታች እየሆነ መጥቷል። አሁን እግዚአብሔር አያስደንቀንም፣ የእግዚአብሔር ታምራት ያስደንቀናል። እሱ በጣም አእምሯችንን ማስተካከል አለብን። ጳውሎስ ለእነዚህ ሰዎች እንዲህ ብሎ ይነግራቸዋል። እርሱ ዘላለማዊ ነው። ስለዚህ ምን ሊደረግ ይገባል? ምስጋና። እስቲ ለጌታ ክብር አምጡ ባካችሁ። ሃሌሉያ ሃሌሉያ፣ ለዘላለም ስሙ ይባረክ። በቃ ምንም ምክንያት ምንም ነገር ሳይፈጠር ማንነቱ ለዘላለም ስሙ ይባረክ። እርሱ ለመኖር ምንም ምክንያት አያስፈልገው። እንዲህ አይነት አምላክ ስለሆነ ዘላለማዊ ጌታ ስለሆነ ቤተክርስቲያን ሁሉ ጊዜ እዚህ እግዚአብሔር ላይ ፎከስድ መሆን አለባት። በቃ ይሄንን እግዚአብሔር ማድነቅ፣ ለዚህ እግዚአብሔር ምስጋና ማምጣት፣ ለዚህ እግዚአብሔር መገዛት። ለዘላለም እግዚአብሔር ስም ይባረክ። ታውቃላችሁ ዘመዶቼ፣ ይሄ ሲሆን ሰይጣን በጣም ግራ ይገባዋል። በጣም ግራ ይገባዋል። ይሄን እግዚአብሔር ብቻ ማምለክ፣ እዚህ ውስጥ ሊገባ የሚችል ስህተት የለም። ይሄንን ፐነትሬት አድርጎ ሊገባ የሚችል ስህተት የለም። አቅም የለውም። ለእግዚአብሔር ተገቢውን ዕውቅና ስንሰጥ እሱ ዘላለማዊ ነው፣ እሱ ሁሉን የሚችል አምላክ ነው፣ እሱ ዘመን የማይሽረው ጌታ ነው፣ የማይሞት ጌታ ነው ብለን ለእግዚአብሔር ዕውቅና ስንሰጥ አምልኳችን በሁኔታዎች ላይ በተመሰረተ ስሜት ላይ አያርፍም፣ በመንፈስ ይሆናል ማለት ነው። አሜን አሜን። በመንፈስ ይሆናል። ገብቷችኋል? አንዳንድ ጊዜ አምልኳችን ሁኔታዎች በፈጠሩት ስሜት ነው የሚቃኘው። እሱን እግዚአብሔር አይቀበልም። ትክክለኛ አምልኮ አይደለም። ለእግዚአብሔር ሉዓላዊ ማንነት ተገቢውን ዕውቅናና ክብር ስንሰጥ ሁኔታዎች የሚፈጥሩት ስሜት የአምልኳችን ምክንያቶች አይደሉም። ስለዚህ በሁሉ ነገር ውስጥ ሆነን እግዚአብሔር ምንድነው? እሱ ትልቅ ነው። እግዚአብሔር ትልቅ ነው ብሎ ባካችሁ። ሰቻች በቃ ተጠራችሁ ለዚህ ነው ቤተክርስቲያን። ሃሌሉያ። እሱ ብቻ አምላክ ሲሆን ሌሎች ጥቃቅን አማልክቶች ከህይወታችን ቀስ እያሉ ወክ ያደርጋሉ። የእግዚአብሔር ስም ለዘላለም ይቀደስ። ይሄ ዋና ነገር ነው። ቤተክርስቲያንን ከስተት ትምህርት ለመጠበቅ የሚያስፈልገን ሌላኛው ነገር ቁጥር 18 እምነትና በጎ ሕሊና ያላቸው አንድ በተቀበሉት ጥሪና ጸጋ መልካሙን ገድል የሚጋደሉ መንፈሳዊ መሪዎች ወይም ቤተክርስቲያን መሪዎች ያስፈልጉናል። ተመልከቱ እግዚአብሔር ቃል እንደሚል ለጢሞቴዎስ ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ በተነገረው ትንቢት መሰረት ምዕራፍ 4 ሄዳችሁ ስታነቡ ለሱ የተነገረ ትንቢት አለ። ሽማግሌዎች እጅ በጫኑ ጊዜ ስለ አገልግሎቱ የተነገረ ነገር አለ። በዚያ መሰረት ይለዋል። በዚያ እውነት መሰረት
በጎ ሕሊና ይዘህ መልካሙን የእምነት ገድል መጋደል አለብህ። እግዚአብሔር እንዲህ አይነት አገልጋዮች ይስጠን። በእውነት መልካሙን የእምነት ገድል የሚጋደሉ በፍጹም ግንባራቸውን እንደ ቡላት ድንጋይ አድርገው የሚመጣው ስህተት ጋር ፊት ለፊት የሚጋጩት ሰዎች ኖ ይሄ ትክክል አይደለም የሚሉ አድርባይ ያልሆኑ መሪዎች እኔ ምን ቸገረኝ እንትን እስካለ ድረስ ኖ እንዲህ አይነት መሪዎች ምንም ነገር ወደ ቤተ ክርስቲያን እንዲገባ በር ይከፍታል። ምንም ነገር መሪው ደግሞ ከከፈተው እኛ ምን እንቀበለዋለን? ምን ችግር አለ? ምንም ነገር ወደ ቤተ ክርስቲያን እንዳይገባ አቋም ያላቸው በጎ ሕሊና ያላቸው ተመልከቱ። ለጢሞቴዎስ ምን ይላል? ልጄ ጢሞቴዎስ ሆይ ጠብቅ፣ እዘዝ የተባለው ጢሞቴዎስ ልጄ ጢሞቴዎስ ሆይ አስቀድሞ ስላንተ በተነገረው ትንቢት መሰረት ይሄን ትእዛዝ እሰጥሃለሁ። ምን ላድርግ ሲለው ይሄውም እርሱን በመከተል መልካሙን ገድል እንድትጋደል ነው። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናቸውን ጥለው ባህር ላይ አደጋ ደርሶበት እንደሚጠፋ መርከብ እምነታቸውን ምን አድርገዋል? አጥፍተዋል። እምነታቸው ከጠፋባቸው መንፈሳዊ መሪዎች እግዚአብሔር ይታደገን። መርከብ ላይ መሪው የጠፋበት ባህር ላይ መሪ የጠፋበት መርከብ ታስተውላላችሁ? ምን ማለት ነው? ይገባችኋል ወንድሞቼ እናቶች? ባህር ላይ የወጣ መርከብ መሪው ከጠፋበት ወዴት እንደሚሄድማ ከሆነ በቃ ዝም ብሎ ነው የሚሄደው። ይሄዳል ግን አይደርስም። ይሄዳል ግን አይደርስም። ይሄዳል ግን አይደርስም። ቤተ ክርስቲያን እንደዚህ ናት። አንዳንዴ ትሄዳለች፣ መሪዎች አሉ፣ እየመራናት ነው ምናምን ይባላል። ወዴት ነው የምንመራት? ወዴት ሰድናት ነው? ምን ተከልክሏል? ምን ተፈቅዷል? በቤተ ክርስቲያን ውስጥ ምን ህጋዊ ነው? ምን ህጋዊ አይደለም? ከእምነታቸው ጠፍተዋል አለ ጳውሎስ። አጠፋፋቸው ደግሞ በጣም የሚገርም ነው። ባህር ላይ ተለቆ መሪው ጠፍቶበት እንደሚንከራተት ባህር ማነው መርከብ። እንዲህ አይነት ሰው ስንከተል እኛም ይሄኑ ነው ምን ሆነው ሌላ ነገር ልንሆን አንችልም። ስለዚህ ቤተ ክርስቲያንን ከእንዲህ አይነቱ አደጋ የሚጠብቋት በጎ ሕሊና ያላቸው ንጹህ ሕሊና ያላቸው ግን ደግሞ በእምነት ጉዳይ ተጋድሎ የሚያደርጉ ይሄንን ያላደረጉትን ሰዎች ጳውሎስ እንደዚህ ብሎ ይናገራል። እንዲህ አይነት መሪዎች የነበሩ ሰዎች እዚያች ቤተ ክርስቲያን ውስጥ በስም የጠቀሳቸው ሰዎች አሉ። ተመልከቱ ምን እንደሚል ቁጥር 20 ከነርሱ መካከል አንዳንዶቹ እንዳይሰደቡ ትምህርት ያገኙ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኒዮስና እስክንድሮስ የሚባሉ ሰዎች። እነዚህ ሰዎች there were church leaders የቤተ ክርስቲያን መሪ የነበሩ ሰዎች ግን ቤተ ክርስቲያንን ከመጣባት ነገር ምን ማድረግ ያልቻሉ ፕሮቴክት ማድረግ ያልቻሉ ሰዎች። እነሱ መከላከል ስላልቻሉ ጳውሎስ ወስዶ ጢሞቴዎስን ዛን አስቀመጠ። እነዚህ ሰዎች ኃላፊነታቸውን ስላልተወጡ እና ጳውሎስ ጠንካራ ነገር ነው የሚናገረው። እነዚህ ሰዎች ለምን ሰጠኋቸው ብሎ ይናገራል። ለሰይጣን። እግዚአብሔር ይጠብቅ። መቼ ነው በጣም ከባድ ነገር ነው። ሐዋርያዊ ስልጣኑን ተጠቅሞ ጀጅ አረጋቸው። ሰው ጀጅ አረጋቸው። ግን እንዲህ አይነት ጠንካራ መሪዎች ያሉ እንደሆነ ነው በቤተ ክርስቲያን ውስጥ የስተት ትምህርት በምንም መንገድ መግቢያ ያገኝ። ስለዚህ በእግዚአብሔር ማደሪያ ቤት ውስጥ ስንኖር ቤቱን የሚያፈርሰው ብርቱ ችግር ማለትም ከክብሩ ወንጌል ጋር የማይስማማ የስተት ትምህርትን በመከላከል መንፈሳዊ መሪዎችና ተመሪዎች መንፈሳዊ አገልጋዮችና ተገልጋዮች በመሆን በእግዚአብሔር ቤት ውስጥ ልንኖር ይገባናል። በእግዚአብሔር ቤት እንዴት እንኖር? በእግዚአብሔር ቤት ስንኖር ቤቱን የሚያፈርስ ቤቱን የሚመታ ቤቱን የሚንድ የስተት ትምህርት ወደ ቤተ ክርስቲያን እንዳይገባ መንፈሳዊ መሪዎችና ተመሪዎች መንፈሳዊ አገልጋዮችና መንፈሳዊ ተገልጋዮች በመሆን ሁላችን ኃላፊነታችንን በመወጣት በእግዚአብሔር ቤት ውስጥ ከክብሩ ወንጌል ጋር የማይስማማን ትምህርት በጋራ ነው እኛ ጋር አንቀበልህም ብለን በማቆም ከክብሩ ወንጌል ጋር የሚስማማውንስ እጃችንን ዘርግተን በመቀበል እሱን በመታዘዝ እሱን በመኖር በእግዚአብሔር ቤት ውስጥ ልንኖር ይገባል። የደቀ መዝሙርነት ሕይወት የሚባለው